ምራቃችሁን እንደ ማለስለሻ የምትጠቀሙ ሰዎች ማለትም ከግንኙነት በፊት የሴቷ ብልት ላይ ወይም የወንዱ ብልት ላይ ምራቃችሁን የምታረጉ ሰዎች ሴቷን እንዴት ሊጎዳ እንደሚችል ማወቅ አለባችሁ። ምክንያቱም አፍ ውስጥ ያሉት ባክቴሪያ በብዛትም በአይነትም ይለያል ከብልት አንፃር ማለት ነው። ይሄንን ባክቴሪያ ወስዳችሁ ለብልት ስታስተዋውቁት ማለት ነው መጀመሪያ አሲዲቲው ይወርዳል። ማለትም አሲዲክ ሲሆን የሴት ልጅ ብልት ኢንፌክሽን ምን መከላከል የሚችለው አሲዲቲ ይወርዳል፣ መጥፎ ባክቴሪያ ያድጋል። በዛ ሰዓት ደግሞ ብልት ትቆጣለች። ስትቆጣ ደግሞ ለኤችአይቪ፣ ለአባራዛር፣ ለተለያዩ ኢንፌክሽኖች በጣም ተዳራጊ ትሆናለች። እነዚህ መጥፎ ባክቴሪያዎች ደግሞ ሲበዙ ሴት ልጅ ምን ያጋጥማታል? ባክቴሪያል ቫጂኖሲስ እንለዋለን። በዛ ሰዓት እሷ ምን ታያለች? ከማህፀን ውስጥ ጠረን ያለው ፈሳሽ ይሆናል፣ ብዛቱ ይቀየራል፣ ከለሩ ይቀየራል። እዛ አካባቢ መቆጣት ያመጣና በግንኙነት ሰዓት ህመም ይኖራታል። ስትታከመው ይጠፋላ፣ ተመልሶ ይመጣል። ይሄ ምራቅ ተመልሶ እስከመጣ ድረስ ማለት ነው። የበለጠ ደግሞ መድኃኒት በወሰደች ቁጥር ሬዚስታንስ እየፈጠረ ማለትም መድኃኒቱን እየለመደው ይመጣል። ስለዚህ በማንኛውም አጋጣሚ እንደ ሉብሪካንት ምራቅን መጠቀም ተቀባይነት የለውም። ምን አይነት አማራጭ መጠቀም ትችላላችሁ? አንደኛ ሴቷ ስሜቷ እስኪመጣ ድረስ ፎርፕሌውን ረዘም ማድረግ ተፈጥሯዊ እርጥበት ስላላት፣ ያ እርጥበት ከሌለ ደግሞ ምርመራ አድርጋ ችግሩ ምን እንደሆነ መጣራት አለ። ደግሞ እንደ አማራጭ ዋተር ቤዝድ ሉብሪካንቶች ምናምን እንደዚህ የሚሸጡ አሉ፣ ሴቷ ላይ ጉዳት የማይደርሱ እነሱን ተጠቀሙ። ይሄ መረጃ ሁሉም ሰው ጋር እንዲደርስ ስለሚፈልግ ሼር ያደርጋችሁ።